አፓርትመንት በኤምባሲዎች በተከበበችው በብስራተ ገብርኤልና በካዛንቺስ ከዚህ በፊት በቦሌ ጋዜቦ ካዛንቺስና ካራቆሬ ቪላ ቤቶችንና አፓርትመንት ቤቶችን በማስረከብ የሚታወቀው አማን ፕሮፐርቲስ ከ1.6 ሚሊዮን ብር ቅድመ ክፍያ ጀምሮ ከባለ 1 እስከ ባለ 3 መኝታ እጅግ ቅንጡ አፓርትመንት ቤቶችን ለልጆቹ ከተዘጋጁ አምፊቲያትር፣ ላይብረሪ፣ የመዋኛ ገንዳ እንዲሁም የእርሶን ፍላጎት በሚያሟሉ ከ7 በላይ ዘመናዊ የጋራ መገልገያዎች ጋር ምቹ ኑሮን ይቀላቀሉ ይሎታል። ያስተውሉ። ቤቶን እስኪረከቡ ምንም አይነት የዋጋ ጭማሪ የሌለበትና የ25% ቀጥተኛ የባህል ቅናሽ የተደረገበት ላይ የቤት ባለቤት ይሁኑ ይሎታል። ለበለጠ መረጃ ስክሪኑ ላይ ባለው በድርጅቱ ስልክ ይደውሉልን። አማን ፕሮፐርቲስ፣ ንብረቶ በአስተማማኝ እጆች። ይህ አዋዜ ነው። ለአዲስ አበባው ዓይንና ጆሮ ገና እንግዳ የሆኑና ከፊትም ከኋላም ምንም ማንጠልጠያ በሌላቸው ባለ ሁለት ሆሄ ስማቸው የሚታወቁ የማርሻል አርት ተቀጣቃጮች ትናንት ታዳሚውን እዚህ አዲስ አበባ ለደቂቃዎች አረኩም። ጆኒና ሴዶን። ጆኒ ሴዶን ጥሎ በክርኑ ፊቱን መድቃትና በጓንት ቡጢና ጨቆርሳ ኩላሊትን መቀጥቀጥ ባካተተ ስፖርታዊ የጭካኔ ምቶች በማዳከም እጁን ለማውለቅ ወይም ለመስበር እየጠመዘዘው ሳለም ዳኛው ጣልቃ ገብተው ጨዋታውን በበቃኝ አጠናቀዋል። በጌጡ ተመስገን ፌስቡክ ገጽ ላይ ለመመልከት እንደቻልኩት ውድድሩ እዚህ በሀገራችን በአድዋ ድል መታሰቢያ የተካሄደ ሲሆን የድብልቅ ማርሻል አርት የሚል መጠሪያም እንዳለው ለማወቅ ችያለሁ። በተደራጀ የመድረክ ዝግጅት ይላል ጌጡ በዘገባው፣ በታዳሚዎች ደማቅ ተሳትፎና በስፖርተኞቹ ብርቱ ፉክክር የተካሄደው ይህ የትናንቱ ፍልሚያ አድዋ ፋይት ናይት 2 ተብሎ ይታወቃል። የሀገራችንን የማርሻል አርት ውድድር ደረጃ ከፍ ባደረገ መልኩ ተጠናቋል ይላል። በመርሃ ግብሩ ላይ ከዋናው የኤምኤምኤ ፍልሚያ በተጨማሪም የቦክስና የሞይታይ ውድድሮች ተካሂደው የተመልካቹን ቀልብ መሳባቸውንም ጠቅሷል። በዕለቱ ታዋቂ አርቲስቶች፣ የቲክቶክ ተጽዕኖ ፈጣሪዎችና በርካታ የስፖርት አፍቃሪዎች በተገኙበት ጆኒ የበላይነቱን በማስመስከር የደማቁ ምሽት አሸናፊ መሆን ችሏል ሲል ዘግቧል። ይሁንና አሸናፊው ምን ያህል ገንዘብ እንደ በሽልማት እንዳገኘም አልጠቀሰም። ኢሳያስ፣ ይህንን የዜና ጉዳይ ለማድረግ የፈለግኩት በብዙ ምክንያቶች ነው። የመጀመሪያው አስተያየቴ ወይም ኢምፕሬሽን በጣም አሪፍ ነው የሚል ነው። የመጀመሪያው አንደኛ ስቴጁ በጣም መሰጦኛል። ስቴጁ ይሄ እንግዲህ በውጭ ሀገር በጣም የተለመደ የስፖርት አይነት ነው። ነገር ግን መደበኛውን የቦክስ ግጥሚያ እንኳ ጂምናስቲክ ብቻ የሚያስመስል እጅግ ጭካኔ የተሞላበት የተጋጣሚዎችን ጥንካሬ፣ የተጋጣሚዎችን ልዩ ራስን የመከላከል ስልጠናና ብቃት፣ የተጋጣሚዎችን በአመጋገብ በስፖርት የዳበረ ማንኛውንም ተራ ሟቲ ሰው እንደኔ አይነቱን በቀላሉ ሊገድሉ የሚችሉ ምቶችን እንደ ስፖንጅ አንጥሮ መመለስ ወይም ውጦ ማስቀረት የሚችል የሰውነትና የአጥንት ግንባታ የሚያስፈልገው ከመሆኑም በላይ የስፖርቱን ባህሪ ነው የምነግርህ እና በስነ ልቦና ደረጃ ደግሞ ማለት ከመደበኛው ሰው ውጭ የሆነ እንደ ብረት የጠነከረ ስነ ልቦና የሚያስፈልገው በደምና በውሃ መካከል ልዩነት የማያይ ደም የማያስበረግገው
አይነት ሰው መሆን አለብህ ይሄ ውድድር እና በአጋጣሚ ታየዋለህ። አየዋለሁ፣ ይህን አልዋሽም። በተለይ እስራኤል መሆንበት ጊዜ በቴሌቪዥንም ይተላለፋል። ይሄ እንደ ዴስ ቲቪ ባለ ሰርቪስ ማለት ነው እና ያየውባቸው በርካታ ጊዜያቶች አሉ። ነገር ግን ራሱ ስቴጁ አንዳንድ ጊዜ በደም ከመጥለቅለቁ የተነሳ ተጋጣሚዎችን አዳልጦ ይጥላቸዋል። ደማቸው ማለት ነው። አብሶሉት። ስለዚህ ደሙ ከቅንድቡ በላይ እየተንዠቀዠቀ ወይም በአፍንጫው ደም እየደፈቀ እሱ ተጠርጎ ከባሰ እይታውን ከከለከለው ተጫዋቹ እንዲቀጥል ካላደረገው አንዴ ወደ ዳር ወስዶ እሱ ደሙን ጠራርገው መልሶ በመግባት አንዳንድ ጊዜ በደሙ ላይ ተጫዋቹ በደም ተጥለቅልቆም አንደኛ በክርንህ ፊቱን መድቃት ይፈቀዳል እና ፊቱን ስትመታው አፍንጫው ሊሰበር፣ ጥርሱ ሊወልቅ፣ ከዛም የበለጡ አደጋዎች ሊመጡ ይችላሉ። በእርግጥ የአፍ መከላከያ፣ የጥርስ መከላከያ ያደርጋሉ። እርግጠኛ ነኝ በትናንቱ ግጥሚያም ላይ ይህንን እንዳደረጉ መገመት እችላለሁ። ይህ ሳይሆን ውድድሩ ሊካሄድ አይችልም። ከዛ በተረፈ ልዩ ስልጠና የሚጠይቅ ነው ብያለሁ። የቦክስ ውድድርን የልጆች የሸርተቴ ጨዋታ የሚያስመስል እጅግ አይነቱ ከባድ የሆነ የስፖርት አይነት ነው። ለምሳሌ ኩላሊት መቀጥቀጥ ዋናው የዚህ ስፖርት ውድድር አካል ነው። ኩላሊት በቦክስ ጓንት ባደረገ ቡጢው ብቻ ሳይሆን በጨቆርሳ በጉልበቱ ማለት ነው በሙሉ ኃይል መምታት፣ በዛም ጥንካሬ ባላጋራውን ራሱን አስቶ ማሸነፍ፣ እነዚህ ሁሉ የሚፈቀዱ ናቸው። ስለዚህ እንደዚህ አይነት ውድድሮች ከፍተኛ የሆነ ስልጠና፣ ከፍተኛ የሆነ ዝግጅት የሚጠይቁ ናቸው እና የስፖርቱ ባህሪ በዚህ ደረጃ የሚታይ ነው። ስለዚህ ምን ለማለት ፈልጌ ነው፣ አሁን ትናንትና ግጥሚያውን ሳይ ዘጉድ ኒውስ መልካሙ ዜና የታዳሚው ብዛት ነበረ። ሰው ምንድነው እንደ ማህበረሰብ ይህንን ስፖርት የሚወዱ አዲስ አበቤዎች በጣም በብዛት አሉ ማለት ነው። ከቁጥርም በላይ የክፍያውን የመግቢያውን ዋጋ እንግዲህ በቲክቶክ ላይ ነው እንደምንሰማው እስከ 100,000 ብር እየተከፈለባቸው መሆኑን፣ እንደዚሁም ደግሞ በተግባር ይህንን የጠቀሰ ምንጭ አላገኘንም። ለማንኛውም የአደባባይ አሃዝ ነው። ለምሳሌ ሲዶ ይህን ጨዋታ እንዲካፈል በጠየቀው መሰረት ካሸነፈ 10 ሚሊዮን ብር ሊሰጠው እንደሚችል መገለጹን አንብቤያለሁ። ምን ያህል እውነት እንደሆነ አላቅም እና ይህንን ስመለከት አበረታቶኛል። እነዚህ ሁለቱ ትልቅ ነገር ነው የሚያሳዩት። እነዚህ በዚህ ደረጃ የስፖርቱ አፍቃሪ መኖር እና እንትኑ ምንድነው የግጥማ ባህሪ በጣም ኢንተርቴኒንግ ነው። በነገራችን ላይ አዝናኝ ነው። ስሜቱና ፍላጎቱ ላላቸው በጣም አዝናኝ ነው እና ከዚህ አንጻር ይሄ የሚሰጠው ሽልማት በዚህ ደረጃ መሆኑ ነገና ከነገ ወዲያ የበለጠ እየጨመረ ሊሄድ የሚችልና እንደውም ብዙዎቹ ቦታ የማይገኝበት ሁኔታ ሊፈጠር ይችላል። ይህን ሳይ ይሄ ስፖርቱ ቢቀጥልና ቢጠናከር የሚል መንፈስ የሚያሳድር ነው። ኢሳያስ ግን አብሬ እዚህ ላይ የማቀርበው ጥሩ ነው። አዘጋጆቹ አሁን በአጋጣሚ ነው ውድድሩን እያካሄዱ የሚገኙት። ለምሳሌ ጆኒ ቀደም ሲል ይሄ ሁለተኛው ግጥሚያው ነው። የመጀመሪያው ግጥሚያውን አሸንፎ ነው የመጣው። ሁለተኛ ተጋጣሚ ፍለጋ
እንግዲህ በቲክቶክ የሚታወቀውን ቲክቶክ ላይ ራሱን በእንዲህ አይነት በማርሻል አርት የሚያስተዋውቅ ሲዶ የሚባለውን ወጣት እንዲጋጠም በተደረገው ግብዣ ነው ይሄ የተካሄደው። ሶስተኛ ውድድራቸው መቼ ይካሄዳል የሚል ጥያቄ ቢነሳ አይታወቅም። ምክንያቱም ይሄንን እንደ ስፖርት ወስዶ በዘርፉ የተካኑ ሰዎች አንድም ይሁን ሁለት ተፈልገው ከዚህ አንጻር ለግጥሚያ ሊዘጋጁ የሚችሉ ወጣቶች የሚቀርቡበትና የታወቀ ጊዜ ኖሮት የመደበኛ የስፖርት አካል ሆኖ በየወርም ይሁን በየሁለት ወሩ አሁን ባለው ሁኔታ አልፈርድባቸው ገና እየተጀመረ ያለ ነው የሚያደርጉበት ሁኔታ አይታወቅም። በሌላ አነጋገር ሶስተኛው ጨዋታ መቼ ነው ቢባል አዘጋጆቹም አያውቁትም። አሁንም ይሄን ጆኒ የሚባል እየተሳካለት ወጣት መድረክ ላይ አንጋሎ ከውድድር ማስወጣት የሚችል ሰው እስኪመጣ ድረስ ጆኒ በጣም እርግጠኛ ሆኜ መናገር እችላለሁ እስከ 100 ሚሊዮን ብር ይሰበስባል እና ጆኒ እንኳን ደስ አለ። ኢሳያስ በውይይት ላይ ሞር ልናሰፋው እንችላለን። አለም በእርግጥም ውድድሩ እጅግ በጣም ከፍተኛ ትኩረት የተሰጠው እጅግ በጣም በርካታ ቲፎዞች ያሉበት ቲክቶከሮች የተፋለሙበት አሁን ያለንበት ዘመን ደግሞ አብዛኛዎቹ ቲክቶከሮች የራሳቸውን ትኩረት ለመሳብ ከፍተኛ ጥረት የሚያደርጉበትና ፕሮግራሙን ራሱ አጠቃላይ ፕሮግራሙን የራሳቸው ለማድረግ ከፍተኛ ፍልሚያ የሚያደርጉበት ነው ቲክቶከሮቹ ራሳቸው ማለት ነው። አሁን ለምሳሌ ቅድም አንተም እንዳነሳኸው 4,000 ብር አንስቶ እስከ 100,000 ብር ነው የመግቢያው ዋጋ። ስለዚህ እያንዳንዱ ቲክቶከር ጥግ ይዞ ያመቸኛል ብሎ ያመነበት ቦታ ላይ ፕሮግራሙን ላይቭ ለመልቀቅ ከፍተኛ ፍልሚያ ነበረ። በዛው መጠን ደግሞ ዜዶ በጣም በዚህ በቲክቶክ ሚዲየም በጣም የሚታወቅ ሰው ስለሆነ ከፍተኛ ቲፎዞች ነበሩት። እንዲያውም ጆኒ ሲጠየቅ ማን ነው የሚበልጠው በቲፎዞ ሲሉት ዜዶ ይበልጣል አለ። የኔ ግን ቲፎዞች በጣም ማቹርድ ናቸው የሚል ነገር አነሳና ፍልሚያው በጣም ከባድ ነበር። በተለይም ዜዶ አንዴ እወዳደራለሁ አንዴ አልወዳደርም፣ አምልጬ ቱርክ ገብቻለሁ፣ ሞኛችሁን ፈልጉ፣ አሁን ያለሁት ዱባይ ነው በማለት የራሱን ፕሮግራም በመስራት በቲክቶክ ራሱን በጣም በከፍተኛ ሁኔታ ፕሮሞት አድርጎበታል እና አንተም እንዳልከው በጣም በሚያስደስት መልኩ ኬጁ ተዘጋጅቶ በነገራችን ላይ አለም ከምሽቱ 12 ሰዓት እስከ ሌሊቱ 9 ሰዓት ድረስ ነው ፕሮግራሙ ሲካሄድ የነበረው። በጣም በርካታ ተፋላሚዎች ነበሩ። ፍልሚያው ቅድም አንተም እንዳልከው እጅግ በጣም ከባድ ነው። አለም እንደው አንድ ሰው ከላይ ቁጭ ብሎ በክርኑ ጭንቅላቱን እንደገና ደግሞ በክርኑ ቱቦውን ለመዝጋት ጥረት ሲያደርግ ፊቱን ሲቀጠቅጥ ስታይ የሰዎቹን ጥንካሬ ከማየት ባሻገር እንደው እንዴት ነው ያየኸው አንተስ? ራሱ አዲስ ዓመት አዲስ ነገር ከሌለው ምንን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት
ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን። ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ። ለእኔ ኖርማል ነው እንዲህ አይነት ነገሮችን ማየት ያለብን። በዓለም ላይ ብዙ ነገሮች ነው የሚካሄዱ። ሰዎች የተለያየ ፍላጎት አላቸው። ሰዎች የተለያየ ዝንባሌ አላቸው። ይሄን ማርሻል አርት በስፖርትነቱ የሚወዱ ሰዎች ናቸው ትላንት ሞልቶ ያየ ነው። እና ይሄም ለምሳሌ ወደፊት ይህንን ዝግጅት የኢትዮጵያ ቴሌቪዥን ሊገዛው ይችላል። የኢትዮጵያ ቴሌቪዥን በራሱ ሰዓት ገዝቶ የተወሰነ ሰዓት ላይ ሊያስተላልፈው ይችላል። እዚህ ሀገር ላይ በጣም ማሳሰብ የምወደውና ግራ የሚገባኝ ነገር ይሄንን ሕፃናት ቢያዩት እንደዚህ የሚባሉ ነገሮች አሉ። ሕፃናት የሚያዩትንና ማየት የሌለባቸውን መቆጣጠርና መምራት ያለበት ወላጅ ነው። በቴሌቪዥንም ቢሆን መልእክቶች ያስቀምጣሉ። ቴሌቪዥኖች ከዕድሜው ከ18 ዓመት በታች የሆነ ሰው እንዲያዩ አይመከርም ይላሉ። ያ ለወላጆች የሚሰጥ ኃላፊነት ነው። ስለዚህ ልጆቻችን ማየት ያለባቸውንና የሌለባቸውን የመቆጣጠርና የመምራት የወላጅ ኃላፊነት ነው። ፎርዛት ማተር ቴሌቪዥን ልጆች ቴሌቪዥን ማየት አለባቸው ወይ? የሚያዩትስ በምን ሰዓት ምን አይነት ፕሮግራሞችን ነው? ይሄንን ወላጅ መምራት አለበት። ቴሌቪዥን ከፍቶ ልጆቹ ቴሌቪዥን ፊት እንቅልፋቸው እስኪመጣ የሚተውና ነገ በትምህርት ቤት 0% አመጣ ብሎ የሚል ወላጅ ካለ ኦባማ ያለውን ነው የማስታወሳቸው። የአሜሪካ ፕሬዚደንት በየቤታችሁ መጥቼ ቴሌቪዥን ልዘጋ አልችልም ብሏቸዋል ለአሜሪካውያን። ልጆች ለትምህርት ሊያውሉት የሚገባውን ጊዜ፣ ለእንቅልፋቸው ሊያውሉት የሚገባውን ጊዜ፣ ለጠቅላላ ለመንፈሳዊም ሆነ አካላዊ ንቃት ሊያውሉት የሚገባውን ጊዜ ቴሌቪዥን ላይ ተጎልተው እና እንቅልፋቸው እስኪመጣ ድረስ የምተው ከሆንክ እኔ ኦባማ በየቤት እየመጣው ልዘጋ አልችልም ነው ያለው። ለዚህ ነው በአሜሪካ ተማሪዎችና በቻይና ተማሪዎችና በህንድ ተማሪዎች መካከል ልዩነቱ ምንድን ነው ሲባል ማለት ነው። ስለዚህ በዚህ ሀገር ላይ በጣም ጥንቃቄ ሊወሰድ የሚገባው ነገር ሾተ ላይ ነው የምለው። አንድ ነገር ሲጀመር ገና ብቅ ሲል በተለያዩ የስጋትና የፍራቻ አውድ ውጦ የማስቀረትን ነገር ነው። ይሄ ውድድር ምንም ጥያቄ በሌለው ደረጃ አንደኛ ከ18 ዓመት በላይ ለሆኑ ሰዎች ብቻ ነው መታየት ያለበት። ወይም በሌላ አነጋገር የውድድር ቦታ ውስጥ ዕድሜው ከ18 ዓመት በታች የሆነ ልጅ ሊገባ ሊፈቀድ አይገባም። አንለስ የወላጆች ምርጫና ዝንባሌ ካልሆነ በስተቀር ልጁን አላውቅም እሱ ላይ ያለውን ስራ። በተረፈ በሚዲያ ላይ ለምሳሌ በቲክቶክ ይተላለፋል። በቲክቶክ ስለሚተላለፍ ልጅ ቲክቶክ ያያል ወይ ትፈቅዳለ ወይ? ቲክቶክ ለምሳሌ ከ13 ዓመት ዕድሜ በፊት ቲክቶክ ላይ እንዲሰሩ አይፈቅድም። አንዳንድ ሀገሮች አሁን 16 ዓመት ድረስ ምንም አይነት ማህበራዊ ሚዲያ እንዳይጠቀም ልጆች አንዳንድ ሕግ እያወጡ ነው። ስለዚህ እንደዚህ አይነት ነገሮች አስቀድመው መሰራት ያለባቸው ከዚህ ጋር ዕድሜው 18 ዓመት የሞላ ለአቅመ አዳም ለአቅመ ሔዋን የደረሰ በራሱ ሕሊና ሚዛን ሕይወቱን እንዲመራ የሚጠበቅ አንድ ሙሉ ሰው ከሚጀምርበት ዕድሜ ነው ጀምሮ ነው የሚያው። ስለዚህ ነፃ ልናደርገው ይገባ። አንድ በይህንን ዕድሜም ከዛ በላይ ቢሆን ለአንዳንዶች ይሄ ኢምፖሲብል ነው ለማየት። ቅድም እንዳልኩ በክርን ፊቱን ትደቀዋለ ነገር ያለው ቅድም መግቢያ ላይ ስለገለጥኩት መድገም አያስፈልግም። አንዳንድ ጊዜ ደሙ መድረክ ላይ የሰው ደም የፈሰሰው አዳልጧቸው እስኪወድቁ ነው የሚደባደቡት። ምንም አይመስላቸውም ደሙ። ይሄ በውጭ ያለው ነው ማለት ነው። ስለዚህ አሁን ይሄ ይዘገድናል። ልታወግዘው ትችላለህ፣ ልጽፍበት ትችላለህ፣ ግን ልታስቆመው መብት የለም። ማድረግ የምትችለው አንተ ይሄን አትፈልግም፣ አንተ በዚህ አታምንም አይደለም። ማንም እንድታይ አያስገድድም።
ቻነል የሚባል ነገር አለ። ትናንትና ታድመው ያየናቸው ይህን ማርሻል አርት የሚወዱ ናቸው። ሁለተኛ ስቴጁ በጣም የተመትክክ ፐርፌክት የሆነ ስቴጅ ነው ያየ ነው። ምንም ስፖንጅ አይተዋል አይደለም። አሬናው በጣም ማራኪ ነው። ማራኪ ሆኖ ነው ያገኘሁት። ስለዚህ አለ አሁን። ስለዚህ የዚህ ስፖርት አፍቃሪዎች ግን ሙሉ መብታቸው ነው ይህንን ማየት። የዚህ ስፖርት አካል በመሆን ደግሞ አድናቂዎቻቸውን ኢንተርቴን ለማድረግና የራሳቸውንም ኑሮ በሀብታምነት ለመኖር የሚፈልጉ ወጣቶች ካሉ በሂደት በሚኖሩ ማሰልጠኛዎች፣ በሚኖሩ አግባብ ያላቸው ስልጠናዎች ወደፊት ለዚህ የሚበቁና ሽልማቱም ከዚህም በላይ እየሄደ ራሳቸውን እንግዲህ አላቅም የሻምፒዮና ውድድሮችን እያዘጋጁ በአማረ ሁኔታ የምንመለከትበት መንገድ እንደሚኖር እገምታለሁ። እኔ ግን አብሮ መታሰብ ያለበት ግን አብሮ ገና ካጀማመሩ መታወቅ ያለበት እንደዚህ አይነት የማርሻል አርትም ሆነ የቦክስ ስፖርትም ሆነ ስትገባ ሁሌ መረዳት ያለብህ ስልጠና በራስ ነው። መታያ መድረክ ያቺ ሪንግ ናት። ከዛች ሪንግ ውጭ ከወጣ በኋላ በየመጠጥ ቤቱና በየመንገዱ እና በየተገኘህበት ማርሻል አርት ወይም ደግሞ ቦክሰኛ መሆንህን በሰላማዊ ሰዎች ላይ በተላላ ሰዎች ላይ የጭካኔ ተግባር በመፈጸም ማሳየት ግን አትችልም። አየህ፣ እንዳንተ አይነት ሰው ይህንን ሰልጠና አድርገህ በየመጠጥ ቤቱ በሴት ወይም ደግሞ ለታይታ የፈጠርክ የሰው አይን እያወጣና አፍንጫ እየሰበርክ የምትኖርበት መንገድ የለም። እንደ ነፍስ ግድያ ሙከራ ተወስዶ በፍርድ ቤት ቀርበ ተጠይቀ በገንዘብ ከስረ እጅህ ተጠፍሮ ዕድሜ ልክ ልትታሰር ትችላለህ። ስለዚህ ስፖርቱ የሚጠይቀው አብሮ ከዚህ ጋር መታየት ያለበት ነገር ከዛች ሪንግ ውጭ ከማንኛውም ሰው በላይ ትሁት እንድትሆን ይጠበቃል እና ይህንን አብሮ በስልጠና ላይ ማስረጽን ይጠይቃል እና ይህን ሁኔታ ግምት ውስጥ አስገባ ለስፖርቱ ትልቅ ፊውቸር ይታየኛል። አዲስ አበባ ውስጥ በጣም ማራኪ ነው። በጣም እርግጠኛ ነኝ 3፣ 4፣ 5 ምናልባት 6፣ 7ኛው መድረክ ላይ አንታደምም ማለት አይቻልምና ጆኒን ግን ማን ነው የሚጥለው? ሁለት ተጋጣሚዎችን ጥሎ ሻምፒዮንነቱን ተላብሷል እና ለጆኒ ሰው ጠፋ ወይ የሚል ጥያቄ ያመጣልና በዚህ አጋጣሚ አዋዜ እንግዲህ በመላው ዓለም የሚደመጥ ነው። በእስራኤል ሀገርም በዚህ በማርሻል አርት ጥሩ ስልጠና ያላቸው ኢትዮጵያ እስራኤላውያን እንዳሉ አውቃለሁኝ ኢሳያስ። ስለዚህ እነዚህ ወንድሞቼ ወደ አዲስ አበባ ብቅ ብለው ከአዘጋጆቹ ጋር በመነጋገር አይ ቲንክ የቀጣዩ የጆኒ ተፋላሚ ከእስራኤል ሀገር የሚመጣ ኢትዮጵያ እስራኤላዊ የማርሻል አርት ስልጡን እንደሚሆን እንደው ፍንጭ መስጠት እፈልጋለሁ። በዚህ በኩል አዘጋጆቹ በእውነት ኮሚኒኬት ሊያደርጉን ይችላሉ ከፈለጉ። አለም ሌላም መልክ ደግሞ አለው። ለምሳሌ ይሄ ውድድር ፍልሚያው ለምሳሌ ትላንትና እንግዲህ 9 ሰዓት ላይ ነው የነበረው። እስከ ትላንትና 9 ሰዓትና ደግሞ ከ9 ሰዓት በኋላ ከውድድሩ በኋላ ቲክቶከሮቹ የሚፈጥሯቸው ነገሮች አሉ። ለምሳሌ ዜዶ እናቴ ትቆጣኛለች አልወዳደርም ብሎ ነበረ እና ቲክቶከሮቹ ምን አደረጉ መሰለ መፈክር ይዘው 1፣ 5፣ 6 ሆነው መፈክር ይዘው ዜዶ እናትህ ትቆጣለች ቢቀርብ ይሻል ነበር እናትን ምክር አልሰማ ብለህ ተቀጠቀጥክ ምናምን። ይሄ በተለያዩ አይነት ሚዲየሞች ይዟቸው የሚቀርቡት ነገሮች ራስን የቻለ አዝናኝ ትዕይንት ደግሞ ፈጥሯል። በነገራችን ላይ ይሄ ቲክቶከሮቹ የሚያደርጓቸው ቀልዶች፣ ቲክቶከሮቹ የሚያመጧቸው ሀሳቦች፣ ቲክቶከሮቹ ለስፖርቱ የእድገት የሚፈጥሩበት መንገድ በራሱ እጅግ በጣም የሚገርም ነው። እኔም ሁሌ የማየው ነውና ሪሊ ቲክቶከሮቹ እንግዲህ የከተማዋን ህይወት ትሬንድ ፈጣሪዎች መሆን ችለዋል በሚገባ። ይህን እያየን ነው። እሱ ብቻ ሳይሆን ራሱ
እውነቱን ለመናገር ሴዶ ተሸናፊ ነው ለማለት አልችልም። ጥሩ አያያዝ ነው የነበረው። ራሱን ለመመከት ለማድረግ ግሩም እንቅስቃሴ ነበረው። የተወሰኑ ጨቆርሳ ምቶችም እንደዚሁም ከታችም ቢሆን ሽቅብ በክርኑ ለመድቃት ጥሩ ሙከራዎች አድርገዋል። ከዚህ በላይ ግን ሴዶን መግለጽ የምችለው በጣም ኢንተርቴኒንግ ሰው ነው። በጣም አዝናኝ ሰው ነው። በተለይ እሱ ሚዲያው ላይ በየዕለቱ የሚሰጣቸው መግለጫዎች አንዳንድ ቀን ያናድደኛል፣ አንዳንድ ቀን ያስቀኛል፣ አንዳንድ ቀን ደግሞ ይገርምሃል እና ትልቅ ፕሮሞተር ነው ባይዘዌ እና ይህንን ውድድር በከፍተኛ ደረጃ ፕሮሞት አድርጎታል እና ተሸንፎም 10 ሚሊዮን ብር ቢሸለም ከሚደሰቱ ሰዎች ነን። ምክንያቱም ፊውቸር አለው የስፖርት ፊውቸር አለው እና ትልቅ የፕሮሞሽን ስራ ያስፈልገዋል እና ይህንን የፕሮሞሽን ስራ ሪሊ የተወጣው እሱ ነው ማለት እችላለሁ እና ይሄ ትልቅ አሴት ነው ለአዘጋጆቹ። ያለ ፕሮሞሽን ስፖርቱ የለም እና አዘጋጆቹ በምን መንገድ ፕሮሞት አደረጉ ብትለኝ የለኝም እኔ ምንም ኢንፎርሜሽን። ስለዚህ ግጥሚያ ኢንፎርሜሽን ያለኝ በሴዶ ነው። ቅድም እንዳልከው ይህን ተናግሮ አገር ለቆ ጠፋ፣ ቱርክ ገባ፣ ዱባይ ገባ፣ ደግሞ ኖ አልጫወትም የሚላቸው ነገሮች በጣም ኢንተርቴኒንግ እና በጣም ፕሮሞሽን ዋይዝ ለትልቅ አስተዋጽኦ ነው ያደረገውና እንደኔ አዘጋጆቹ ፕሮሞሽን ላይ እንደ ሴዶ አይነት ሰው ባያገኙ ኖሮ ምን ሊያደርጉ ይችሉ ነበር የሚለው በእውነት ያሳስበኛል። ለማንኛውም ሴዶም በጣም ይህንን ሁኔታ ከመፍጠር አኳያ ትልቅ ድምቀት አድርጓል። ነገር ግን ማነው ዳኛውንም እንዲሁ ላደንቅ እፈልጋለሁ። ጥሩ ዳኛ ናቸው። ነገር ግን ያቆሙበት መንገድ ትንሽ ግልጽ አልነበረም ለእኔ። ሴዶ ይህን ውድድር ለምሳሌ እጁን በሚይዘው ጊዜ መቋቋም እችላለሁ ብሎ መቀጠል ይችላል። ይህን መቋቋም አልችልም ይቆምልኝ ማለት ካለበት ግን በአንድ እጁ በመደብደብ መድረኩን ሪንጉን በመደብደብ ማሳየት መቻል ነበረበት፣ በቃኝ ለማለቱ ማለት ነው። አላቅም፣ ምናልባት ዳኛው ቅርበት ስላሉ በአንደበቱ ብሎ ከሆነ አላቅም። ኖርማሊ ግን እንደዚ አይነት ምልክቶችን ማሳየት በጣም አስፈላጊ ነው እና ሴዶ በቃኝ ያለ ነው፣ ዳኛው ይብቃ ብለው አቆሙ የሚል ነው እና ግን አለም ምን አለ መሰለ ሴዶ አሁን ለምሳሌ እጁን ወይም እግሩን እሰብረዋለሁ በጣም በተደጋጋሚ ብሎ ነበር እና በተደጋጋሚ እንግዲህ ለ3 ደቂቃ ያክል ነው ፍልሚያው የነበረው እና በዚህ ፍልሚያ ሂደት ውስጥ አይተው ከሆነ ፊቱን መከላከል አልቻለም ነበረ። ዜዶ ፊቱን መከላከል ሲያቅተው በቀጥታ እጁን ወደ መስበር ነው የሄደው ያኛው። ስለዚህ እጁ ሂደቱ እየተጠመዘዘ የነበረው ኖ እሱንም አይተነዋል። ዛት ነው ዘይሹ እጁን ለመስበር የእኛ መረዳት ነው። እነዚህ ትሬንድ የሆኑ ተጋጣሚዎች ናቸው ብለን ነው የምናስበው አሁን። ስለዚህ ሊያሸንፈው የሚችለው ጨዋታ ሊሆን ይችላል። ገብተህ ልታቋርጥ አይገባም። እሱ የማይቋቋመው ነገር ከሆነና እንዲቆምለት ከፈለገ ያው ቅድም ያልኩን ምልክት መስጠት አለበት። ያን ጊዜ ዳኛ ያስቆማሉ። ነገር ግን እጁ በዛ መንገድ ተያዘ ማለት የግድ እጁን ይሰብረዋል ማለት አይደለም። ሊከላከልና ከዚህ ወጥቶ ሊያሸንፈው ይችላል ይህን ጨዋታ። ስለዚህ የግድ በሚታይ መልኩ ሴዶ እጁን መድረኩን በመደብደብ ለዳኛው ኖ ስቶፒት የሚል መልእክት ማስተላለፍ ነበረበት። አሁን እሱ ባላለበት ሁኔታ ከሆነ ዳኛው ያቆመው ጣልቃ ገብቶ ትክክል አይደለም። ትክክል ማይሆነው ለምን መሰለህ? ዳኛው በራሱ ጣልቃ ገብቶ ሊያስቆም የሚችለው ተጋጣሚው ያለበት ሁኔታ ራሱን ለማዳን መከላከል አለመቻል ብቻ ሳይሆን ምንም አይነት እንቅስቃሴ ለማድረግ የማይችልበት ሁኔታ ውስጥ ነው ብሎ ካመነ ብቻ ይሄን ማድረግ ይችላል። ግን ትናንትና ፒውርሊ እጁን ይዞታል። ስለዚህ ሴዶ በደሙ መሰረት እንዲህ በማድረግ ማስቆም ይችል ነበር። ስለዚህ እሱ ያላስቆመውን ዳኛው ጣልቃ ገብቶ ማስቆሙ በእኔ እምነት ትክክል ነው ብዬ አላምንም። ምክንያቱም እንደዚህ አይነት ማዕት ነገሮች አሉ። ከዛ ወጥተው አሸንፈው የሚሄዱ ተጋጣሚዎች ስላሉ ማለት ነው። ኢሳያስ ልክ ነው አለም። ፌንት አድርገው ከዛ በኋላ ሪከቨር አድርገው የሚያሸንፉ በጣም
አልፎ አልፎ የምናያቸው ነገሮች ናቸው። ግን ዓለም ሴዶን ተስፋ ያደረጉ ደጋፊዎቹ ነበሩ። ሴዶ የተለየ ጉልበት ነው ያለው። ሴዶ አንድ ፓንች ከመታው መቋቋም አይችልም እየተባለ በጣም ይነገር ነበረ። ምክንያቱም ሴዶ አውላውንም ይሰብራል፣ ሸክላውንም ይሰብራል፣ ኮባውንም ይቀጠቅጣል። ብዙ ነገሮች ነው ሲያደርግ አይተን የነበረው። ግን ፍልሚያው ሲጀመር የነበረው ነገር ጉልበት አለው የተባለው ሴዶን ያኛው አንድ ይሄ በሁለት ተፋላሚዎች መካከል ሊኖር የሚገባውን ዲስታንስ በብርሃን ፍጥነት አጥብቦ ሴዶን ወደ ላይ ነው ያነሳው። ለእኛ ጣዕም ከማንነታችን ጋር የተዋሃደ ነው። የትም ሄደን ሁሌም በቤታችን ጠረጴዛ የምግብ ማዕዳችን ላይ የምንፈልገው ያንን ያደግንበት ጣዕማችንን ነው። በባለሙያ እጆች በከፍተኛ ጥንቃቄ ታጥቦና ተበጥሮ በተገቢው ቅመማ ቅመም ተመጥኖ የሚዘጋጀውን የጋጋሪን ባልትና እንሆ እንላለን። ምርቶቻችን በሙቀትና በቅዝቃዜ ጣዕማቸውና መዓዛቸው እንዳይለወጥ የምግብ ደህንነትን ጠብቆ የሚያቆይ በዱባይ ሙኒሲፓሊቲ የጸደቀና ለእያንዳንዱ ባልትና ባርኮድ የተሰጠው ስታንዳርዱን በሚያሟላ ፉድ ግሬድ ማሸጊያ ታሽጎ ለገበያ የቀረበ ነው። የጋጋሪ ምርቶቻችንን በዱባይ በሚገኙ የዳኒዳን ሚኒ ማርቶች በቀላሉ ማግኘት ይችላሉ። ከቤት ወደ ቤት በጥራትና በእምነት እናቀርባለን። አድራሻችን አልበረሃ ዱባይ 24 ሰዓት ያገኙናል። ወይም በስልክ ቁጥራችን 050-347-7776 ወይም 045-85-7120 ወይም 050-954-739 መደወል ይችላሉ። በተጨማሪም በኦንላይን በተለባት፣ በኬታ፣ በካሪም፣ በዲሊበሮና በኑን ያገኙናል። ጋጋሪ እንደዛ አይደለም የሚታየው። ሪሊ ጨዋታው ሊገባን ያስፈልጋል። ለምን መሰለህ? በዚህ ጨዋታ ላይ አሸናፊ ፒውርሊ ጎበዝ የሆነ የቦክስ ስልጣን ያለው ማለት ነው። የራስን ጥንካሬ ገንብተ ማለት ነው። እንግዲህ ቦክስ ማለት እዚህ ላይ የምጨምርበት ምንድን ነው? ፊት ላይ ምቶች ያርፋሉ፣ ኩላሊት ላይ ምቶች ያርፋሉ፣ በጥቁር ሳት ትመታል። እንዲህ አይነት ነገሮችን ፋክተሮችን አይተህ የምታደርገው ስልጠና አለ ሰውነትን ለማጠንከር። በዚህ በማርሻል አርት ላይ እና ኢፌክቲቭ የሆነ ሻምፒዮን እስከሆነ የሚደርሱ 90% ችሎታቸው ቦክሰኛ የሆኑ ሰዎች አሉ። አሁን ሴዶ የተሸነፈው በምንድን ነው? ቴክዳውን። ይሄ ቴክዳውን ደግሞ ራሱን የቻለ ጥበብ ነው። ለምሳሌ ጆኒ እግሩ ውስጥ ገብቶ ነው የጣለው። አየህ፣ ጆኒ የሄደበት ስል ቴክዳውን ነው። ከላይ የምትጋጠም ትመስልና ዘለህ በጣም ትሬን የሆነ ራሱን ያሰለጠነበት መንገድ ነው። እግሩን ትይዝና ዘርጥጠት ጥለዋለህ። ከዛ በኋላ ፊዚካል ጥንካሬ ሬስሊንግ፣ በዚህ እሱን ያንተ ስልጣንና እንዳይነሳ ፒን ዳውን አድርገዛ መድረኩ ላይ በተለያየ መንገድ በመያዝ በማድከም ከዛ በኋላ ፊቱንና የተለያየ አካሉን የመሸፈን አቅሙን በማዳከምና እዛ በተኛበት ጥቃት በማድረስ ማሸነፍ ቴክዳውን ይባላል። አንድ መስልት ነው ይሄ። ግን ሴዶ አሁን ኔክስት ታይም በሚመጣበት ጊዜ ምንድነው ማድረግ ያለበት? ሴዶ ይሄን ጭንቅላት ውስጥ ማስገባት አለበት። ተጋጣሚ ምን አይነት ነው? ምንድነው የእሱ ኳሊቲ? ለምሳሌ አሁን አጌን የሚመጣው ጆኒ ነው አይደለም? እስካሁን ስላልተሸነፈ ኔክስት ታይም ሴዶና ጆኒ ቢጋጠሙ አም ሹር ሴዶ ሊያሸንፍ የሚችልበት ሁኔታ አለ። የመጀመሪያ ነገር ሴዶ የሚያየው አሁን ምንድነው? የቴክዳውን ተጫዋች ነው ጆኒ። በተገኘው አጋጣሚ ዘሎ እግሩን ለመያዝ ነው የሚመጣው። ሴዶ ምን ያደርጋል? አንደኛ ኃይለኛ ጨቆርሳን ዝግጁ ሆኖ መጠበቅ አለበት። ጨቆርሳ ወደ ውስጥ የጆኒ ተወርውሮ ወደ እግሩ እንደሚመጣ ዝግጁ መሆን አለበት። ራሱን በርቀት መጠበቅ አለበት። በቦክስ ለመጣል ነው የምትሄደው። ሴዶ ፕሮባብሊ የቦክስ አቅም አለው፣ የስንዘራ የአቅም ካለው በጥሩ ምቶች ሊጥለው ይችል ነበር እና ውድድሩን ሊያሸንፈው ይችላል። አሁን ቴክዳውንን የምትቋቋመው አንደኛ ዲስታንስን በመጠበቅ፣ ሁለተኛ በሚገባበት ጊዜ ለይህንን ዝግጁ አድርገህ ጠብቀህ ጉልበትህ
ቴክዳውን የሚሄዱ ሰዎች በጨቆርሳ ክፉኛ የመጎዳት አደጋም አለባቸው የመሸነፍ አለ። ስለዚህ እነዚህ የስፖርቱ ባህሪ ናቸው። ስለዚህ አሁን ሴዶና ጆኒ ድጋሚ ወደ መድረክ የሚገቡ ከሆነ አይ ቲንክ እንትን ያስፈልጋቸዋል ሪማች የሚመጣ ከሆነ ሴዶ ሊያደርግ የሚገባው ጥናት አንደኛ ጆኒ የቴክዳውን ተፋላሚ ነው። ስለዚህ ይህን ቴክዳውን ማክሸፍ መቻል አለበት። ጆኒን በቴክዳውን ስልቱ ተጎጂ ሊያደርግ የሚችልበትን ስልት ማድረግ አለበት። ሁለተኛ ደቂቃ ሊኖረው ይገባል። ለምሳሌ 2 ደቂቃ ተኩል ነው የቀጠለ። በእኛ በአዲስ ስፖርት ደረጃ ይህን ያህል መርዘሙ አስፈላጊ አይመስለኝም። ለምሳሌ 2 ደቂቃ ሊሆን ይችላል የምሰጠው። 1 ዙር 2 ዙር በየ2 ደቂቃው መሆን አለበት። ለምሳሌ ጥሎታል አይደለም፣ ሬዚስት አድርጓል። በጀርባ በሆዱ ተገልብጦ እየተቋቋመ ነው ያለው። በ2 ደቂቃ ውስጥ የሚደወል ቢሆን እንደገና ተበረታተው ግጥሚያው ይቀጥል ነበረ። አሁን ደውል የለውም። በስንት ደቂቃ ነው 1 ዙር? አዲስ ነው፣ ሁለተኛ ውድድር ነው፣ ለሀገራችን አዲስ የሆነ ስፖርት ነው። 5 ደቂቃ ይባላል። ይህን ሪፈር ማድረግ አለብን። ማንም ሰው 5 ደቂቃ ስቱማች እንግዲህ በውጭ በሰለጠኑት ሊሆን ይችላል። እዚህ ባለነው ግን ጅምር ስለሆነ ለምሳሌ በየ2 ደቂቃው ምክንያቱም ለፕሮቴክሽንም ስፖርቱ አብሮ እያደገ የሚመጣ ነው ቢሆን ማነው ሴዶ እንደገና ተነስቶ እንደገና ወደ ሁለተኛው ዙር ሲገጥም እንደዚህን ጥንቃቄ በመውሰድ በጣም ኢንተርቴኒንግ የሆነ ነገር ሰው ማየት ይችል ነበረ። ኤኒዌይ በዛም 5 ደቂቃም ከሆነ 5 ደቂቃውን እንዴት ማሳለፍ እንዳለበት ራሱን ማዘጋጀት አለበት። ራሱን እንዴት መከላከል እንዳለበት ራሱን ለዚህ ለቴክዳውን ተጫዋች የማይመች ከወደቀም በኋላ መሙለጭለጭ በሚገኙ ክፍተቶች ለምሳሌ እሱ እጁን ሊሰብረው የሞከረውን ያክል እሱ ሊያደርገው ይችላል። ለምሳሌ ይሄ ትንፋሽ መቁረጥ፣ አንገቱን ጨምቆ መያዝ የመሳሰሉ ማት ቴክኒኮች አሉ በዚህ ውድድር ላይ። ኔክስት ታይም የሁለቱ ተጫዋች ሪማች ካለ ሴዶ ማድረግ ያለበት ነገር ጆኒ በሁለቱ ውድድሮች ላይ እንደታየው የቴክዳውን ተጫዋች ነው። ስለዚህ አሁን አንቲ ቴክዳውን የሆነ ስልት ይዞ ነው መምጣት ያለበት እና አሁን አንተ እንዳልከው የእውነት ከሆነና ጥሩ የስንዘራዎች ካሉት ያ ሻምፒዮን ሊያደርገው ይችላል። ምክንያቱም ጥሩ ምቶች ካሳረፈበት ራሱን ስለሚስት ራሱን መከላከል ስለማይችል ጨዋታው በበቃኝ ነው ሊቆም የሚችለው፣ ሊዘርረው ይችላል ማለት ነው። ስለዚህ የሁለቱ ሪማች የሚጠበቅ መሆን አለበትና ለሴዶ የመጀመሪያ መድረኩ ስለሆነ ሁለተኛ ድል ሊሰጠውና እንደገና በጣም ማራኪ ግጥሚያ እንድናይ ተስፋ አደርጋለሁ። ኢሳያስ፣ ለዚህ ሰዓት ይበቃናል። ዓለም፣ ለትንታኔው ከወዲሁ አመሰግናለሁ። መልካም ቀን ይሁንልህ። መልካም ቀን። አፓርትመንት በኤምባሲዎች በተከበበችው በብስራተ ገብርኤልና በካዛንቺስ ከዚህ በፊት በቦሌ ጋዜቦ ካዛንቺስና ካራቆሬ ቪላ ቤቶችንና አፓርትመንት ቤቶችን በማስረከብ የሚታወቀው አማን ፕሮፐርቲስ ከ1.6 ሚሊዮን ብር ቅድመ ክፍያ ጀምሮ ከባለ 1 እስከ ባለ 3 መኝታ እጅግ ቅንጡ አፓርትመንት ቤቶችን ለልጆቹ ከተዘጋጁ አምፊቲያትር፣ ላይብረሪ፣ የመዋኛ ገንዳ እንዲሁም የእርሶን ፍላጎት በሚያሟሉ ከ7 በላይ ዘመናዊ የጋራ መገልገያዎች ጋር ምቹ ኑሮን ይቀላቀሉ ይሎታል። ያስተውሉ፣ ቤቶን እስኪረከቡ ምንም አይነት የዋጋ ጭማሪ የሌለበትና የ25% ቀጥተኛ የበዓል ቅናሽ የተደረገበት ላይ የቤት ባለቤት ይሁኑ ይሎታል። ለበለጠ መረጃ ስክሪኑ ላይ ባለው በድርጅቱ ስልክ ይደውሉልን። አማን ፕሮፐርቲስ፣ ንብረቶ በአስተማማኝ እጆች።